በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ዕቅበተ እምነት የተሰኘው መርሐ ግብራችን ነው። ባለፉት 2 ሳምንታት አመራር ለዕቅበተ እምነት ያለው ሚና በሚል ርዕስ 2 መርሐ ግብራትን አስተላልፈን ነበር። ዛሬ የዚያን ተከታይ ክፍል በቅዱስ መጽሐፍ ላይ የእግዚአብሔር ባሪያዎች የእግዚአብሔርን ሕዝብ እንዴት መሩት፣ ከነሱ የመሪነት ተሞክሮ ዛሬ ያለ መሪዎች ምን እንማር የሚለውን እናያለን። እንግዳችን ቀሲስ ዶክተር መዝገቡ ካሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ዋና ስራ አስኪያጅ፣ በቅድስት ሥላሴ ዩኒቨርሲቲ መምህር የሆኑ ናቸው። ቆይታችሁ ከኛ ጋር ነው። በታላቅ አክብሮት ጋበዝናችሁ። መልካም መምህር፣ ምንም አይነት ትምህርት ስርዓተ ትምህርት ሲዘረጋ መነሻ የሚያደርገው ቀድመው የነበሩ ሐሳቦችን በመዳሰስ እነዚያ ላይ ይመሰረታል። አመራርም አንዱ የአካዳሚ ዲሲፕሊን ነው እና መሪዎች ስለ አመራር ሲያነሱ ስለ አመራር ሲጽፉ ቀድሞ የነበሩት መሪዎች በዓለም ላይ እነሱ ምሳሌ ያደረጉ ከዚህ መንገድ መራ፣ ይሄ ጥሩ ጎኑ ነው፣ ይሄኛው ግን ስህተት ነው፣ ከዚህ ተመረኛ የተሻለ መሪዎችን እናፍራ ነው። በቅዱስ መጽሐፍ ላይ የእግዚአብሔርን ሕዝብ ምሳሌ ሆነው ከመሩ መሪዎች ዛሬ ምን እንማራለን? በድጋሚ በዚህ ርዕስ ላይ ስለተገናኘን ከልብ አመሰግናለሁ። ባለፈው ውይይታችን ላይ በጣም በርካታ ነጥቦች አንስተን ነበር። መሪነት ትልቅ ኃላፊነት ነው። ምክንያቱም አንድ ማህበረሰብን፣ ተቋምን ወይንም ሀገርን የሚመራ ወይንም ቤተክርስቲያንን የሚመራ መሪ ሁሉም ነገሮቹ ማህበረሰቡ የሚወርሳቸው፣ የሚያያቸው፣ የሚከተላቸው እና ወደ አሰበበት ዓላማ ለማድረስ የሚያስችሉት ናቸው እና በዚህ በእድሜ ስንሰፍረው ከ40ዎቹ በኋላ እድሜ ላይ የሚገኙ ሰዎች የኃላፊነት እድሜ ነው የምንለው። የኃላፊነት እድሜ በየትኛውም አይነት ሚና ወይንም የህይወት ዘርፍ ላይ ብንገኝም መሪዎች ነን። እኛን የሚያዩ ሰዎች አሉ፣ እኛን የሚከተሉ አሉ። እንደ ቤተሰብም ቢሆን እንደ ማህበረሰብም ቢሆን እንደ ተቋምም እንደ ሀገርም ቢሆን ማለት ነው እና መሪነት ትልቅ ኃላፊነት ነው፣ ትልቅ ሸክም ነው። ከተወጡት ለማህበረሰቡም ለሚመሩትም አካል ትልቅ ውጤት ላይ ማድረስ የሚችሉበት፣ ስኬት ላይ ማድረስ የሚችሉበት፣ ካልተወጡት ደግሞ ራሳቸውን ብቻ አይደለም የሚመሩትንም ማህበረሰብ ወይንም ደግሞ ቤተክርስቲያንን የሚጎዱ ነው የሚሆኑት እና መምራት ትልቅ ኃላፊነት ነው። እንደ ግል ህይወትን እንደ መምራት አይደለም። የግል ህይወትን በምንፈልገው መልክና አይነት ልናስኬደው እንችላለን። ወደ ኃላፊነት ስንመጣ ግን የኛ ህይወት የኛ አይደለም። የኛ ማንነት የኛ ብቻ ሆኖ የሚቀር አይደለም። እያንዳንዷ የኔ የምላት ነገር ሁሉ ወደ ማህበረሰቡ ትሄዳለች። በበጎም ይሁን በባሉታዊው መንገድ ወይ በመጥቀም ወይ ደግሞ በመጉዳት የሚፈጥረው ተጽዕኖ በጣም እጅግ የገዘፈ ነውና መሪነት አንድ ትልቅ ኃላፊነት ነው። በኋላም እንመለስበታለን። እንግዲህ ቤተክርስቲያንን የሚመሩ ከቤተክርስቲያንም ውጭም ማህበረሰብንም ተቋምንም ሀገርንም ዓለምንም የሚመሩ ከቅዱሳት መጻሕፍት ብዙ ሊማሩ የሚችሏቸው ነገሮች አሉ። ቅዱሳት መጻሕፍት ስለ ሁሉም ነገር አስተማሪ ነው። ለአንዳንዶች ከውጭ ስንመለከተው የታሪክ የምሳሌ ምንድነው እነዚህ ሚቲዮሎጂ ብለው እንደሚገልጿቸው ምናልባት እንደነ አውገስቲኖስ ምናልባት ለምሳሌ ለማንሳት መጽሐፍ ቅዱስን ሲመለከተው
ያኔ ሲማራቸው ከነበሩ ከነ ሲዜሮ ፍልስፍና በጣም አንሶበት ንቆት ነበር እና በኋላ ግን እያዋለ እያደረ በተለይ የፍልስፍና ዕውቀት የትም እንደማያደርስ ወይንም አወቅኩ ባለ ቁጥር ሁሉ እንደጎደለው ወይንም አይምሮን ሊያሳርፍ የሚችል ነገር እንዳላገኘ ሲረዳ ምንድነው ነፍሳችን በአንተ እስከምትደገፍ ድረስ ረፍት የላትም ብሎ ሰው በእግዚአብሔር ካላመነ በእግዚአብሔር መንገድ ካልሄደ በቀር ነፍሱ በፍለጋ እንደምትቋተን እና እንደማታርፍ ሲያረጋግጥ ወደ መጽሐፍ ቅዱስ ነው አይኑን ማዞር የጀመረውና ኮንፌሽን የሚል መጽሐፍ ጽፏል እንደምናውቀው ኑዛዜ ማለት ነው ኦገስቲኖስ እንደ ተጸጽቷል ማለት ነው እንደዛ አቅልሎ የተመለከተው መጽሐፍ ቅዱስ በጣም ምሳሌያዊ ታሪካዊ በሚመስሉ ነገሮች ግን በጣም የጠለቁ በጣም የገዘፉ ለማህበረሰብ ለሀገር በመሪነትም በሁሉም አይነት ሙያና ዘርፍ ለሚፈልጉ ሰዎች ጥልቅ ትምህርት ጥልቅ ዕውቀት ጥልቅ የሆነ የዕውቀት ምንጭ እንደሆነ ሲረዳ ነው እንግዲህ ኑዛዜ የሚለው መጽሐፍ የጻፈውና ፊቱን ወደ መጽሐፍ ቅዱስ ያዞረው እና ቅዱሳት መጽሐፍት ስላልገባን ሊሆን ይችላል አሳንሰንም ወይንም ደግሞ ሌሎች ነገሮችን ለማየት ቅድሚያ የምንሰጠው እንጂ ፊታችንን በመጽሐፍት ቅዱሳት ውስጥ ያሉትን ትምህርቶች በጥልቀት በእውነት በግልጽነትና በእምነት የምንመለከታቸው ከሆነ ብዙ የምንማራቸው የምናገኛቸው ነገሮች አሉ እንግዲህ ከመሪነት አኳያ የምናነሳቸው እጅግ በጣም ብዙ በርካታ መሪዎች አሉ በዋናነት ባለፈውም አንስተነዋል ሙሴን እናነሳለን ከሙሴ መሪዎች ብዙ መማር ይችላሉ ሙሴ ከብዙ የመሪነት ሀብቶቹ አንዱ ታዛዥነት ነው እግዚአብሔርን አምኖ ከእግዚአብሔር ጋራ ለመገናኘት ከሱ ጋር አንድ ለመሆን በእግዚአብሔር መንገድና ፈቃድ ለመሄድ ራሱን ማዘጋጀቱ እና እስከ መጨረሻው ሰዓት ድረስ ለእግዚአብሔር ታማኝ ሆኖ እጅግ በገዘፉ ፈተናዎችና ከባድ በሚባሉ ሁኔታዎች ውስጥ ሁሉ የእግዚአብሔርን ድምጽ እየሰማ መንገዱን እየተከተለም የእስራኤልን ሕዝብ ከባርነት ማለት ነው ከባርነት ለማውጣት ወደ ምድረ ርስት ከነዓን ለመምራት እንግዲህ የሙሴ ጥሪ በሱ ዘመን የእስራኤላውያን በባርነት የነበሩ እጅግ በግፍ እና በጭቆና ላይ የነበሩ ህዝቦች ስለነበሩ ከዛ ውስጥ ማውጣት ነው የሱ የመሪነት ጥሪ እንግዲህ ያንዳንዱ መሪ በዛች ጊቭን በሆነ ኮንቴክስት ውስጥ ነው የሱን ሚና ወይንም ደግሞ ኃላፊነት የሚወጣውና በወቅቱ የሙሴ ኃላፊነት የእስራኤልን ህዝብ ከግብጽ ባርነት ማውጣትና ወደ ምድረ ርስት ከነዓን ማድረስ ነው በአካል እንደዛ ነው በትርጉም ደግሞ ስንወስደው በሁሉም አቅጣጫ በሁሉም መልክ አንድ ማህበረሰቡ ከገባበት ወይንም ደግሞ ከቆየበት ልማድ አኗኗር ወይንም ደግሞ ከተበላሸ ያኗኗርና ያመራር ስርዓት አውጥቶ እንደ ማህበረሰብ ሊኖሩበት ወደሚገባ አይምሮአቸው ህይወታቸው ፍላጎታቸው ሊሳካ ወደሚችልበት ህይወት ማድረስ ማለት ነው እና ይሄንን በአግባቡ የተወጣ ፍጹም ትህትናንም ሙሴ ላይ እናያለን ራስን አሳልፎ የመስጠት ምክንያቱም ህዝቡ በበደለና ባሳዘነ ጊዜ ህዝቡ እንዲጠፋ አይደለም አሳልፎ የሰጠው ከዛ ይልቅ እኔን ከህይወት መጽሐፍ ደምስሰኝ ህዝብን ከምታጠፋ ብሎ ራስን አሳልፎ የመስጠት እናይበታለን እንደዛ ነው መሪነት ምክንያቱም ስለምንመራው ህዝብ ግድ የሚለው ማህበረሰብ እንደ ወላጅ ነው ወላጅ በምንም ታምር ቢሆን
ለልጆቹ ነው የሚኖሩት። እናትም አባትም ከወለዱ በኋላ የልጆቻቸውን ስኬት የልጆቻቸውን ደስታ እና የህይወት ሙላት ማየት ነው የሚፈልጉት። ስለዚህም እነሱን ከመንገድ የሚያስቀራቸው ምናልባትም የነሱን ህይወት እንደ ዋጋ ከፍለው ልጆቻቸውን ካሰቡበት ማድረስ የሚችሉ ከሆነ ደግሞ ያንን ከማድረግ ወደ ኋላ ማይሉ ናቸው። ለልጆቻቸው የሚኖሩ ስለሆነ መሪዎችም እንደዛ ናቸው። ለዚህም ነው እኮ ፋዘር የምንለው ፓተር የምንለው ፓትሮሎጂ የምንለው አባት የምንለው የቤተሰብ መሪዎች አባቶች ናቸው ስንል በልጅና በአባት መካከል ያለው ኢንቲማሲ አለ ማለት ነው። እና ልክ ወላጆች ልጆቻቸው እንደሚኖሩ መሪዎችም አባቶችም ለልጆቻቸው ነው ለመንጋው ነው ለምእመኑ ነው የሚኖሩት። ለራሳቸው ጥቅማቸውን ፍላጎታቸውን ክብራቸውን ሁሉ መስዋዕት አድርገው ህዝቡን ወደ እግዚአብሔር መንግስት ለማድረስ የሚጠበቅባቸውን ሁሉ መስዋዕትነት የሚፈልግባቸውን ሁሉ ዋጋ የሚከፍሉ ናቸው። እዛ ውስጥ ነው እንግዲህ አባት የሚለው ስሜቱ ወይንም ይሄ ሰብስታንሱ የሚፈጠረውና ከብዙዎቹ ነው በጥቂቱ ሙሴን እናነሳለን። ክፋትን የመቃወም ወይንም ደግሞ ሊመጡ የሚችሉ ተግዳሮቶችን ሁሉ ያለ ተስፋ መቁረጥ የመቋቋም ኃይል የመጋፈጥ ኃይል እና ደግሞ በተግዳሮት ፊት ለፊት እያለ ከተግዳሮቱ ባሻገር ረፍትን ማየት መቻል ከቻሌንጅ በላይ አሁን በዚህ በመንለው ቋንቋ ምንድነው እያንዳንዱ ቻሌንጅ እያንዳንዱ ተግዳሮት ኦፖርቹኒቲ ነው። በእምነት ለጸኑ ሰዎች አቅማቸው እንደዛ ነው። እንደ ሰውነት ካየነው ፍርሃት ነው እንዲሰማን የሚያደርገን እንድንደነግጥ እንድንጨነቅ እና ተስፋ እንድንቆርጥ። መሪዎች ግን ተግዳሮቱን እያዩ ከተግዳሮቱ ባሻገር ያለውን መልካም አጋጣሚ ወይንም ደግሞ ጥሩን ነገር እያዩ ያንን ክፉ ተግዳሮት የመቋቋም የመጋፈጥ እና የመወጣት ኃይል አላቸው። ይሄ እንግዲህ እግዚአብሔርን በማመን በፍጹም በእግዚአብሔር ላይ በመደገፍ እና የመሪነት ቁርጠኝነትን በመወጣት የምናሳልፈው እና ደግሞ የምናሳካው እውነተኛ ትክክለኛ መሪነት ነው። በጥቂቱ ቀደም ሲነግሩን ሙሴ ህዝቡ ያው ጣዖት ሲያመልክ እግዚአብሔር ላጥፋቸውና በሚበልጥ ህዝብ ላይ ልሹም ሲለው እኔን አጥፋኝ ነው ያለው። የሚገርመው ነገር ግን ይሄ ህዝብ እኮ አስቀድሞ ሙሴን ብዙ ጊዜ በድሎታል፣ አሳዝነውታል። ቂም ይዞ አጥፋቸው አላለም። ይሄን ያላለበት ምክንያት ሙሴ በተፈጥሮ የዋህቱት ስለሆነ ነው ወይንስ ደግሞ እግዚአብሔር የማይወደውን ነገር ማስተናገድ ስላልፈለገ ነው? ከእግዚአብሔር ጋር ይነጋገር ስለነበር ለተበለት የበቀል ሰው አልነበረም። መሪነት እንዴ ህዝቡንማ አሳልፎ ከሰጠ ምኑን መራቸው? ምኑን ተንከባከባቸው? አንደኛ የእግዚአብሔር ሰው ነው ሙሴ። የእግዚአብሔር ሰውነት ውስጥ አሳልፎ መስጠት የሚባል ነገር የለም። የእግዚአብሔር ሰውነት ውስጥ ኃላፊነት የተጣለብንን አካል እንዴት ከእግዚአብሔር ጋር እንደምናስታርቅ እንዴት እንደምናስታምመው እንዴት እንደምንሸከመው እንዴት እንደምናገዘው ካላወቀም ወደ ዕውቀት እንዴት ልናመጣው እንደምንችል ከበደለም ደግሞ በደሉን እግዚአብሔር ይቅር እንዲለው ወደ እግዚአብሔር መንገድና ፈቃድ እንዲመጣ የማድረግ ነው ጥሪው ራሱ ማለት ነው። ጥሪው ራሱ የመሸከም ነው፣ የመምራት ነው፣ የመታገስ ነው፣ የማሳወቅ ነው፣ የመንከባከብ ነው፣ የማገልገል ነው። እዚህ ውስጥ በመሪነት በእውነተኛ መሪነት መንገድ ላይ ያለ አንድ ኃላፊ ያውቃል በድለውታል ተቆጥቷልም እኮ ሙሴ ከእግዚአብሔር ጋር ተገናኝቶ የቃል ኪዳኑን ታቦት ተቀብሎ ወደ ህዝቡ ሲመለስ ህዝቡ ያ ከግብጽ በረሃ ያወጣን ሰው ትቶን ሄዷል። ስለዚህ አሮን ለኛ ጣዖት
የራሳችን አምላክ ስራለን ብለው ወርቆቻቸውን ሰብስበው የወርቅ ጥጃ ሰርተው እጅግ በሚያሳዝን ማለት ነው ከዛ ባርነት እንዳላወጣቸው በበረሃ ሁሉ እንዳልመራቸው በሚያስፈልጋቸው ነገር ሁሉ እግዚአብሔር እንዳልተለያቸው እያወቁ በሙሴ ላይ አመፀው አሳዝነውታል። እንደ ሰው ተቆጥቷል። የተቀበለውንም የቃል ኪዳን ታቦት በላያቸው ላይ ወርውሮ እንዲሰበርም ሆኗል። ግን ደግሞ ያው የሚቀጣው ተቀጥቷል። ፍትህ ሊያገኝ የሚገባው ፍትህ አግኝቷል። ለዛ መነሳሳት ምክንያት የሆኑ ሰዎች ተቀስፈዋል። ግን ደግሞ ህዝብን የሚመራ ስለሆነ በሚያታሏቸው ሰዎች መካከል የወደቁ ስለሆኑ የሚያታሏቸውን ከመንገድ የሚያሰናክሏቸውን ቀጥቶ ህዝቡን ግን ወደ መንከባከብ ወደ እግዚአብሔር ወደ ማቅረብ እና ደግሞ ወደ ተስፋይቱ ምድር ወደ ኢየሩሳሌም ወደ ከነዓን መምራት ኃላፊነቱ ነው የነበረውና ከሰውነት መውጣት ነው። መሪነት እንደ ሰውነት ከተመለከትነው የበደሉንን የጎዱንን ሰዎች እንበቀላቸው። አሁን ጊዜና ቦታ አግኝተናል። የምናገረው ይሰማል፣ የምሰራው ይፈጸማል። ስለዚህ ገሌን በዚህ ሰዓትና በዚህ ወቅት ነው ወይንም ደግሞ እኔን ያወኩኝን ሰዎች መቅጣት አለብኝ በሚል መንገድና አይምሮአዊ እይታ የምንሄድ ከሆነ የመሪነት አይምሮ አይደለም ወይንም የሊደርሺፕ አቲቲዩድ አይደለም። ያ የምንበቀልበት ሳይሆን ፍትህን ልናሰፍን ይገባል። የራሱ የመሪነትም አንዱ ኃላፊነት ነው። የተበደሉ መካስ አለባቸው። ያጡ እንዲያገኙ የሆነ ማህበራዊ ፍትህ በማህበረሰብ ውስጥ እንዲፈጠር የማድረግ ኃላፊነት አለበት። ከዛ ውጪ ግን እኔን በድለውኛልና አሳዝነውኛልና በዚህ ወቅትና አጋጣሚ አሳልፌ ልስጣቸው አይመጣም። ይሄ ከትክክለኛ መሪዎች ባይመሯቸው ውስጥ አይመጣም። እንዳመለካከትም ያንን ደግሞ የሚያደርጉ ከሆነ የመሪነት ኃላፊነታቸውን አልተወጡም ብለን ነው የምናስበው። መልካም ቀጣዩ መጽሐፍ ቅዱሳዊ መሪ ብዙ ምናነሳቸው አሉ። ኢያሱን ልናነሳ እንችላለን። ኢያሱ ከብዙ ኳሊቲዎች አሉት። በራሱ በመንፈሳዊ ማንነቱ ያው ፀሐይን በገባውን ያቆመ የእግዚአብሔር ኃይልም ጭምር የተገለጠበት ሰው ነው። በመሪነት አይን ስንመለከተው ደግሞ ሌሎቹ እንደነ ማርያም እንደነ አሮን ሙሴ ላይ ሲያምፁ ሲያጉረመርሙ ክፉ ነገር ሲመክሩ ምናልባትም ደግሞ ከመሪነት ኃላፊነት ሊያስወግዱት እነሱም ደግሞ ቦታውን ሊይዙ ሲያስቡ ኢያሱ በዚህ አይነት ምክር ውስጥ ያልነበረ ሰው ነው። ወይንም ደግሞ ቀድሞ ይመሩ የነበሩ ሰዎችን ኃላፊነት ገፍቶ ስልጣናቸውን ነጥቆ እኔ መሪ ልሁን ያለ ሰው አይደለም። ኢያሱ ግን በትጋቱ ባለው የእምነት እንግዲህ እንደምናውቀው ኢያሱና ካሌብ ናቸው ኢየሩሳሌምም ሄደው ሰልለው አጥንተው የመጡ። ከግብጽ ከወጡቱ ከነዓን የገቡቱ ኢያሱና ካሌብ ብቻ ናቸው። በታሪክም እንደምናየው ራሱ እንኳን ሙሴም እንኳን ለምድረ ርስት ከነዓን አልበቃም። እንግዲህ ይሄ መሪዎች ከእግዚአብሔር መንገድና ፈቃድ ፈቀቅ ባሉ ቁጥር እነሱም ጭምር ሊቀጡ የሚችሉ መሆናቸውን ነው የሚያሳየን። በእርግጥ ሙሴን የሚያህል ከእግዚአብሔር ጋር አብሮ የሰራ ነብይ የለም በታሪክ ላይ እንደምንረዳው። ግን በዛች የእግዚአብሔርን ክብር ሊገልጽ በሚገባበት ቦታ ላይ በራሱ ኃይልና በራሱ ታላቅነት ያንን የውሃ ከጭንጫ አውጥቶ አፍልቆ ያጠጣቸው አድርጎ በመግለጹ እግዚአብሔር በዛ ስላዘነ በእግዚአብሔርና በሕዝቡ መካከል እሱ መሃል ላይ ስለቆመ መሪ ሕዝቡን ከእግዚአብሔር ጋር የሚያገናኝ ነው እንጂ እሱ አይደለም። እኛን እንዲያዩ እኛን እንዲያመልኩ ወይንም ደግሞ እኛን እንደ ፈላጭ ቆራጭ አድርገው እንዲቆጥሩ ምክንያቱም እንሆን ከሆነን እግዚአብሔርን ከለልናቸው ወይንም ደግሞ አሰናከልናቸው ማለት ነው። ያ ነው ሙሴ መሃል ላይ የገባበትና ከእግዚአብሔር እግዚአብሔር ያዘነበት የተቆጣበትና ያያታል እንጂ እንዲያያት እንጂ እንዳይገባ
ተከልክሎ ከነዓንን ለመውረስ ያልበቃውና ከነዛ ውስጥ ግን አንዱ ኢያሱ ነው እንግዲህ የእግዚአብሔርን ርስት ለመውረስ የበቃውና ይሄ አንድ ትልቅ ኳሊቲ ነው። ትልቅ እግዚአብሔር ካልፈቀደና ለዛ ካላጨን ካላበቃን በቀር በእኛ ጉልበት በእኛ አቅም ወይንም እኛ እንመራለን ብለን በምናስበው ልክ ላይሆን ይችላል እግዚአብሔር ከኛ የሚፈልገው እና ታዛዥነቱ ሙሴን በቅርበት ያገለግለው ይታዘዘው የነበረ መሆኑ የሙሴን ወንበር የሙሴን ኃላፊነት እንዲረከብና ህዝቡን በቀጣይነት እንዲመራ ወደ ታሰበችው ወደ ተስፋይቱ ምድርም እንዲያስገባቸው እንዲያደርሳቸውም ሆኗል። ሌላው ዳዊትን ነው የምናነሳው። ዳዊት ብዙ ኳሊቲዎች አሉት። ያው እንግዲህ ያነሳናቸው ነቢያቱ ወይንም የእግዚአብሔር ሰዎች እጅግ በጣም በርካታ መገለጫዎች አሏቸው። እንደው ከብዙ በጥቂቱ ነው የምንገልጸው። ዳዊት ገና ታናሽ ሳለ ነው በበጎቹ እነሱን በመንከባከብ ውስጥ ነው የመሪነትን አቲቲዩድ እግዚአብሔር በዳዊት ውስጥ የተመለከተውና ገና ልጅ ሳለ ነው የመረጠው። ልጅ ሳለ ነው የለየው። በጎቹን በዚህ መጠን የሚንከባከብ አውሬ እንዳይበላቸው ተኩላም ሲመጣ የሚያስጥላቸው በአግባቡ አሰማርቶ በበረቱ የሚያቆያቸው ከሆነ እስራኤልን ለመምራት የሚገባ ምንድነው በጥቂቱ የታመነ ለብዙ ለመሾም የሚበቃ መሆኑን አይቶ በልጅነቱ የለየው በልጅነቱ የጠራው እግዚአብሔር እንደ ልቤ የሚለው እግዚአብሔር እንደ ልቤ ብሎ በእስራኤል ላይ ንጉስ አድርጎ ሊሾመው የወደደው የመረጠው እንደምናውቀው ቀድሞ የነበረው ሳውል ነው። እግዚአብሔር ያልፈቀደው በህዝቡ ጭቅጨቃ ምክንያት የተመረጠ ግን ቃል ኪዳኑ እግዚአብሔር ያሰበውና በልቡ ንጉስ አድርጎ ሊሾመው ያስቦት የነበረው ግን ዳዊት ነው እንደምናውቀው እና እጅግ እግዚአብሔር ደስ የሚሰኝበት እንደ ልቤ ያለው እጅግ ትልቅ ነገር ነው። የእግዚአብሔር ልብ መሆን ማለት ነው። የእግዚአብሔር ሐሳብ መሆን ማለት ነው። እግዚአብሔር እንደሚፈልገው ሆኖ መገኘት ማለት ነው እና ዳዊት ላይ የምናያቸው የመሪነት ኳሊቲዎች አንዱ ትህትና ነው። ፍጹም ራሱን ዝቅ አድርጎ መጠጊያዬ የደህንነቴን ቀንድ አምባዬ ጥላዬ ከለላዬ ይላል እንደ አንድ ምስኪን ማለት ነው። ንጉስ ሆኖ ሁሉ በእጁ ሁሉን ማድረግ የሚችል ሆኖ ግን ምንም ማድረግ የማይችል እስኪመስል ድረስ በእግዚአብሔር ላይ በጣም ከመታመኑ የተነሳ እጅግ ራሱን ዝቅ ያደረገ ትህትናን የተላበሰ መሪ ነው እና በፍቅር ነው ህዝቡን ይመራ የነበረው። ከዛ በኋላ የነገሰውን ሁሉ እኮ ዳዊት ነው እያሉ ይጠሩ የነበሩት ዳዊትን ይወዱ የነበረ ስለሆነ ማለት ነው እና ዳዊት የሚመራው ህዝብ ልብ ውስጥ ያለ የሚመራው የሚጠብቀው ህዝብ ውስጥ እጅግ በልብ ጸንቶ ገብቶ የነበረ መሪ ነው። በድሏል፣ እግዚአብሔርን አሳዝኗል፣ አስቆጥቷል፣ የሰው ደም አፍስሷል፣ በዝሙት ጾር ተፈትኖ ወድቋል። ግን ምንድነው ሊሸፋፍን አልፈለገም። እግዚአብሔር ሲገልጥበት እግዚአብሔር ከገለጠው ህዝብ ካወቀው በኋላ ነውርን ኃጢአትን ለመሸፈን መሞከር አይጠቅምም እና ሰውነቱን አምኗል፣ ደካማነቱን ተቀብሏል። ፍጹም ንስሐ ነው የገባው። የመጸጸት ንስሐ፣ የመውደቅ ንስሐ፣ በእግዚአብሔር ፊት የመደፋት ንስሐ ነው ያደረገውና መሪነት ውስጥ ፍጹምነት አለ ማለት አይደለም። ልንበድል እንችላለን፣ ልናጠፋ እንችላለን። ግን በደላችንን እግዚአብሔር ካልሰወረውና ከገለጠው ህዝብም ካወቀው ምንድነው የተገለጠውን ነገር አልሰራሁም ብሎ ለመሸፈን ከመታገል መቀበሉ ማመኑ እና ንስሐ መግባቱ
የመሪነት ኳሊቲ ነው። ምክንያቱም ህዝብ ካወቀው በኋላ ምንም ብንሸፈነው ሊሸፈን አይችልም ከተገለጠ በኋላ ማለት ነው። ይሄን አንድ ትልቅ የሚያስተምረን እሱ ነው ቅዱስ ዳዊት እና በፍጹም ንስሐ እንደተመለሰ መሪዎችም ንስሐ የሚገቡ ናቸው። መሪዎችም ይበድላሉ። መሪዎች ፍጹማን ናቸው ማለት አይደለም። ሊሳሳቱ ከመንገድ ሊወጡ ህዝብን ሊያሳዝኑ ይችላሉ። ግን ያ በእልህኝነት በግትርነት ወይንም ደግሞ ራስን ፍጹም እንደማይሳሳት አድርጎ ቆጥሮ በአመጽ መንገድ ከመሄድ ይልቅ ፍጹም ንስሐ መግባት የሚገባ መሆኑን ዳዊት ያስተምራል። ከሁሉ በላይ ጠላቶቹ በተነሱበት ጊዜ ሳኦልም ባሳደደው ጊዜ ልጁ አቤሴሎምም በሱ ላይ ባመጸበት ጊዜ ሁሉ አሳልፎ ሁሉ እየሰጠው ጠላቶቼን ዛሬ እኔ ጊዜና ቦታ አግኝቻለሁና ልበቀላቸው አላለም። እጅግ በጣም ትልቅ ኳሊቲ ማለት ነው። ከዛ ይልቅ ይሄው ዛሬ እግዚአብሔር አሳልፎ ሰጥቶ ነበር ለኔ እኔ ግን እግዚአብሔር የቀባህ በአንድ ወቅት እግዚአብሔርን ያገለገልክ ከመሆነ አኳያ ምንም እንዳደርግብህ አልወደድኩም ብሎ ሳኦልንም ልጁን ባመጸ ጊዜ ሁሉ ሊገለው እየቻለ ግን ተሰዶ ነው ከከተማ ነው የወጣው። ቤቱን ለቆለት ነው የሄደውና ምንድነው አንዳንዴ እንዳይገለው ልጁ ነው እንዳይተው ደግሞ በመንግስቱ መጥቶበታል እና እግዚአብሔር ግን ያው በራሱ መንገድ ነው የቀሰፈው አቤሴሎምን እንደምናውቀውና እንደ ወላጅ ልጅ ላይ መጨከን ሊከብደን ይችላል። ግን ደግሞ ልጆች በአመጻ መንገድ ሄደው የማይገባን ነገር ደግሞ ሲያደርጉ ደግሞ ዝም ማለትም ደግሞ አንችልም። በዛ ሰዓት ግን እኛ ከምንወስደው እርምጃ ይልቅ እግዚአብሔር የሚወስደው እርምጃ የሚበልጥ ስለሆነ መታገስ፣ ማስታመም፣ ወደ ልቡ እንዲመለስ ለማድረግ እድል መስጠት እነዚህ ነገሮች እናያለን። ግን ያው አቤሴሎም የሚመለስ ከጀመረው የክፋት መንገድ ሊወጣ ያልቻለ በመሆኑ ምክንያት ግን ተቀስፎ የሚሞት ሆኗልና እነዚህን ጥቂት ምሳሌዎችን እናስታውሳለን። መልካም ቀሲስ ዶክተር መዝገቡ ቅድም መግቢያችን ላይ ሲያነሱልን አንድ ሰው የመጀመሪያ ትምህርት ቤቱ ማህበረሰቡ ነው ብለዋል። ከዚያም ቀድሞ ደግሞ ቤተሰቡ በቤተሰብ አመለካከት ተኮትኩዶ ያድጋል። ያደገበት ማህበረሰብ እሱም ባገኙት አጋጣሚ የሚናገሯቸው ንግግሮች የሚያደርጓቸው ድርጊቶች ትምህርት ነው በውስጡ ተተክለው ይኖራሉ። አንድ መሪ እንግዲህ በዚህ መንገድ አድጎ በእኛ ቤተክርስቲያን ዜማ ተማረ፣ አቋቋም ተማረ፣ ይሄ ሰው ወደ አመራር መጣ፣ መጽሐፍም ተማረ። የተማረው ነገር ከነፍሱ ጋር ሳይዋሃድ መሪ ላይ ሲቀመጥ በበዛው ያደገበት ማህበረሰብ ለመሪ ያለውን አመለካከት ሲሰማን ያደገው ሲሾም ያልበላ ሲሻር ይቆጨዋል። ቀላል ነገር አይደለም እኮ ሰይፍ ነው ይፈትነዋል። መሪነት ማለት ምቾት መሆኑን እንዲህ አይነት ነገሮች ይነገሩታል። እንዴት ነው ያደግንበት ማህበረሰብ አመለካከት ገለን የእግዚአብሔርን መርህ ይዘን ልንመራ የምንችለው? ቀሲስ ዶክተር መዝገቡ ካሳ ቅዱሳት መጻሕፍትን መሰረት በማድረግ መንፈሳዊ መሪ ምን መምሰል አለበት ምንስ መምሰል የለበትም የሚለውን አስተማሪ ሐሳቦት በዚህ መልኩ ስላቀረቡልን በአድማጭ ተመልካችን በእጅጉ እናመሰግናለን። ቃለ ሕይወትን ያሰማልን፣ በእድሜው ጸጋ ይጠብቅልን። አድማጭ ተመልካቾቻችን ዛሬ አመራር ለዕቅበተ እምነት ያለው ሚና በሚል ርዕስ በቅዱስ መጽሐፍ ላይ ያሉ መንፈሳዊ መሪዎችን ራሳቸውን ለእግዚአብሔር አስገዝተው ራሳቸውን ለእግዚአብሔር አሳድረው ምሳሌ የሚሆን ትምህርት የተወሉንን ሊቀ ነቢያት ሙሴን፣ መስፍኑን ኢያሱን እንዲሁም ደግሞ ከእግዚአብሔር ይልቅ የራሱን ፍላጎት ያስቀደመውን ሳኦልን አንስተን በዚህ መልኩ አቀርበንላችኋል። ቀሪዎቹ መርሃ ግብራት እንድትከታተሉ በመጋበዝ የዕለቱን ዕቅበተ እምነት መርሃ ግብራችን እዚህ ላይ ስናጠናቅቅ የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።